Yes, please, go ahead. My name is Helen. I'm from Eritrea. I'm a gospel singer. So I have been for 32 months in metal shipping container because of my faith. But the reason I'm here, all our pastors, they are still in prison in Eritrea, include the patriarch, Abuna Antonios. So that ሄለን እባላለሁ። ኤርትራዊ ነኝ። የወንጌል መዝሙር ዘማሪ ነኝ። ኤርትራ ውስጥ በእምነቴ ምክንያት ለ32 ወራት በኮንቴነር ውስጥ ታስሬ ተሰቃይቻለሁ። ዛሬ እርሶ ፊት የቀረብኩበት ምክንያት አሁንም ድረስ የኦርቶዶክስ ፓትርያርክ አቡነ አንቶኒዮስን ጨምሮ ሁሉም የኛ ፓስተሮች በኤርትራ እስር ቤቶች በመሰቃየት ላይ ናቸው። ስለዚህ ድምጽ ለሌላቸው ድምጽ ለመሆን ነው። ውድ የሱፐርናቹራል ቻናል ቤተሰቦች፣ የዛሬዋ ባለ ታሪካችን ሄለን ብርሃነ ትባላለች። በኤርትራ ምድር ስለ ወንጌልና ስለ ኢየሱስ ክርስቶስ ምስክር ከፍተኛ መከራ ተቀብላ ትሞታለች አትተርፍም ብለው በለቀቋት ጊዜ ጌታ እንዴት እንዳዳናት የሰጠችውን ምስክርነት እንዲህ አሳምረን አቅርበንላችኋል። ይህን ድንቅ ምስክርነት እስከ መጨረሻው ይከታተሉት። ላይክ እና ሼር ካደረጋችሁ በኋላ ወንጌል ያሸንፋል በማለት ኮሜንት አድርጉ። ሄለን ብርሃነ እባላለሁ። ተወልጄ ያደግኩት በኤርትራ ዋና ከተማ አስመራ ውስጥ ነው። ገና በልጅነቴ ወላጅናቴና አባቴ እንዲሁም ታናሽ እህቴ የሀገሪቱን ፕሬዚደንት ተቃውማቸዋል ተብለው ታስረው ስለነበረ ከአያቴ ጋር ነበር ያደግኩት። አያቴ ደግሞ እሁድ ሁልጊዜ ቤተክርስቲያን ተወስደኝ ነበር። እስከ ዛሬ የሚደንቀኝ ነገር ቢኖር በዚያ በለጋነት ዕድሜ እንኳ አያቴን ወላጆቼና እህቴ እንዲፈቱ እንጸልይ እያልኳት ከአያቴ ጋር ሁልጊዜ እንጸልይ ነበር። እሁድ ሁሌም ቤተክርስቲያን አልቀርም። መጽሐፍ ቅዱስም በየቀኑ ነበር ማነበው። መንፈስ ቅዱስ ከብላቴናነቴ ጀምሮ ይመራኝ እንደነበር አምናለሁ። ዕድሜ 17 ዓመት አካባቢ ሲሆነኝ በኢትዮጵያና በኤርትራ ድንበር አካባቢ ሳይቀር በየመንገዱ ወንጌል መስበክ ጀመርኩ። የመዝሙር ሲዲዎችም ነበሩኝ። በአንድ መንፈሳዊ ፊልም ላይም ተሳትፌያለሁ። ለምን እንደሆነ ባላውቅም አብዛኛው የኤርትራ ሕዝብ ክርስቲያን ቢሆንም እኔ ወንጌል በምሰብክበት ጊዜ ሁሉ ይቃወሙኝ ነበር። በተለይ የመንግሥት ወታደሮች በየጊዜው እየያዙ ያስሩኝ ነበር። እጅግ ብዙ ጊዜ ታስሬ ተፈትቻለሁ። ለመጨረሻ ጊዜ የታሰርኩት ግን ለ2 ዓመት ከ6 ወራት ሙሉ በመርከብ ዕቃ የሚጫንበት የብረት ኮንቴይነር ውስጥ የታሰርኩበት ጊዜ ነው። በአንድ ኮንቴይነር ውስጥ እስከ 20 ሰው ያህል ድረስ ነበር በአንድ ላይ አጭቀው የሚያስሩን። ለመተኛት ይቅርና ለመተንፈስ እንኳ ጭንቅ ነበር። ቀን የኤርትራ በረሃ ሙቀት፣ ሌሊት ደግሞ ቅዝቃዜው ቁም ስቅላችንን ነበር የሚያሳየን። ይህ ብቻ ሳይሆን ወታደሮቹ በየቀኑ ከፍተኛ ድብደባና ስቃይ ያደርሱብን ነበር። ያደርሱብኝ የነበረውን ድብደባ ለመግለጽ ቃላት ያጥረኛል። ድብደባ፣ ግርፊያ፣ ስቃይ በየቀኑ ያደርሱብኝ ነበር። የነበረውን ሁኔታ ምድራዊ ሰው ሰራሽ ሲኦል ብዬ ነው ልገልጸው የምችለው። መክተፊያ ላይ አትክልት በቢላዋ የሚጨፈጭፉ ያህል እንኳን ሳይሰማቸው ሲገርፉን ቅንጣት ታክል ርኅራኄ የላቸውም። እንደ ኢትዮጵያውያን አቆጣጠር በ1994 ዓ.ም የኤርትራ መንግሥት በአገሪቱ ውስጥ ያሉ ወንጌላውያን አብያተ ክርስቲያናት በሙሉ እንዲዘጉ ትእዛዝ ያስተላለፈበት ጊዜ ነበር። ቸርቾች ሁሉ ተዘጉ። ስለዚህ በድብቅ እየተሰባሰብን ነበር ጌታን የምናመልከው። እኔ ደግሞ በዝማሬ ማገለግል ስለነበር ክርስቲያኖች በየቤታቸው ጌታን እንዲያመልኩበት መዝሙር በሲዲ አሰርቼ በድብቅ አሰራጨው። ያ ደግሞ መንግሥትን አስቆጣው። እኔ የሬማ ቸርች አባል ነበርኩ። ሬማ ቸርች በአስመራ ካሉ ወንጌላውያን አብያተ ክርስቲያናት ሁሉ ትልቁ ነበር እና በዛን ወቅት አንድ ቀን ከ20 የማይበልጡ ወጣቶችን ሰብስቤ መጽሐፍ ቅዱስ በማስተማር ላይ ሳለሁ በርካታ የመንግሥት ወታደሮች ወዳለንበት ስፍራ ድንገት መጡ። የጠጡት የአልኮል መጠጥ ሽታ አካባቢውን በአንዴ አወከው። ልክ እንደመጡ አንዳች ቃል ሳይናገሩ በያዙት ቆመጥ በሙሉ ኃይላቸው ይደበድቡን ጀመር። አንድ ላይ ሰብስበውም ወደ ፖሊስ ጣቢያ ወሰዱን። እዚያ ካደርን በኋላ በማግስቱ ወህኒ ቤት አስገቡን። ወህኒ ቤትም ጥቂት ሳምንታት ካሳለፍን በኋላ ከወህኒ ቤት አወጡንና ኮንቴይነር ውስጥ አጎሩን። ኮንቴይነሩ በመርከብ ዕቃዎችን ለማጓጓዝ የሚያገለግለው ኮንቴይነር ነበር። ከሌሎች አካባቢዎችም ወንጌልን በመቀበላቸውና በመስበካቸው ምክንያት ታስረው የመጡ በርካቶች ነበሩ። ኮንቴይነሮቹ እጅግ ያረጁና የቆሸሹ እንዲሁም በቅማልና በሌሎች ተባዮች የተሞሉ ነበሩ። ተባዮቹ ደማችንን በየቀኑ ይመጡናል። በዚያ ላይ የሚደርስብን ድብደባ በየቀኑ እየከፋ በመምጣቱ እንቅልፍ መተኛት የሚባል ነገር አይታሰብም። ጠዋት ከኮንቴይነሮቹ ስንወጣ ሰውነታችን ሁሉ ከተባዮቹ ንክሻ የተነሳ አባብጦና ቀልቶ እናገኘዋለን።
የሚሰጡን ምግብ የደረቀና በአብዛኛው የማይበላ የተበላሸ ነበር። መጸዳጃ ቤት የሚባል ነገር በአካባቢውም የለም። በአንድ ኮንቴነር ውስጥ ለታጨቅነው በርካታ ሰዎች የሚሰጡን አንድ ባልዲ ነበር። ሁላችንም እዛ ነበር የምንጸዳዳው። በመጥፎ ጠረን ታፍነን እናድራለን። ከዚህ ሁሉ ስቃይ ለመገላገል የፈለገ ማንኛውም ሰው አንዲት ቀላል ነገር ብቻ ማድረግ እንደሚጠበቅበት ነግረውናል። ኢየሱስን ክጃለሁ ብሎ መፈረም ብቻ ነው። ይህን ያደረገ ያለምንም ቅድመ ሁኔታ ነፃ ይወጣል። እኔ ግን ጌታን እንድክድ በተደጋጋሚ ቢጠይቁኝም ጌታዬን አልክድም ብዬ በእምነቴ በመጽናቴ ከአንዲት የአእምሮ ሕመም ካለባት ሴት ጋር በአንድ ኮንቴነር ውስጥ አስገቡኝ። ይህች ምስኪን እህት የታዘዘላትን መድኃኒት እንዳትወስድ ስለከለከሏት እንቅልፍ አትተኛም። በኮንቴነር ውስጥ ትዘላለች፣ ያለማቋረጥ በኃይል ትጮኻለች። ቁጭ ካለችም ጭንቅላቷን ከኮንቴነሩ ብረት ጋር በማጋጨት ታንኳኳለች። ይህን ቀንና ሌሊት ያለማቋረጥ ስለምታደርግ እንቅልፍ የሚባል ነገር አልተኛም ነበር። ድንገት ብድግ ትልና ትደበድበኛለች። ጸጉሬን ይዛ ታጋጨኛለች። ቀጥላ ምን እንደምታደርግ ማወቅ ስለማልችል በጣም ኃይለኛ ስለሆነች ራሴን ለመጠበቅ ምንም ያህል በድካም ብዝልም ነቅቼ ሳልተኛ ነበር እንከሌት የምጠብቃት። የሚያመጡልኝን ምግብ እንኳ ከነሳህኑ ከእጄ ላይ መታ ትደፋብኝ ነበር። በዚህ ምክንያት ለረጅም ጊዜ ምግብ ባለመብላቴ የሰውነቴ ክብደት በከፍተኛ ሁኔታ ቀነሰ። 1 ዓመት ሊሞላው ጥቂት የቀረው ያህል ጊዜ አብሬያት ታሰርኩ። በዚያ ሁሉ ጊዜ ቀንም ማታም እጸልይ ነበር። በብዙ መከራ ውስጥ ባልፍም እንኳ ልቤ በጌታ ላይ ያለው እምነት ጽኑ ስለነበረ ከፊቴ ላይ ሁሌም ፈገግታ አይጠፋም ነበር። ይህ ደግሞ ወታደሮቹን ይበልጥ ያናድዳቸው ስለነበረ የበለጠ ያሰቃዩኝ ነበር። ለመጨረሻ ጊዜ ያሰቃዩኝ ግን በእስር ቤት ውስጥ ሆኜ ለሌሎች በጌታ ለዳኑ ወንድሞችና እህቶች የጻፍኩላቸው የማጽናኛ ደብዳቤ በአንድ ሰው እጅ ተገኝቶ እኔ እንደጻፍኩት በታወቀ ጊዜ ነበር። ከዚያች ኮንቴይነር ውስጥ ብቻ 5 ደብዳቤዎችን በሌላ አካባቢ በእስር ቤቶች ውስጥ ላሉ በጌታ አምነው ለዳኑ ክርስቲያኖች ጽፌላቸዋለሁ። ያንን የመጨረሻውን ደብዳቤ የላኩት ግን ከዚህ ቀደም የወህኒ ቤት ፖሊስ ወይም ጠባቂ የነበረና በሱዳን በኩል ከኤርትራ ወጥቶ ሊያመልጥ ሲል በተያዘ አንድ ወንድም በኩል ነበር። ደብዳቤውን እኔ እንደጻፍኩት ከደረሱበት በኋላ እነዚህን የመጽሐፍ ቅዱስ ጥቅሶች በደብዳቤሽ ውስጥ ያካተትሽው ከመጽሐፍ ቅዱስ እያነበብሽ መሆን አለበት፣ ስለዚህ የደበቅሽውን መጽሐፍ ቅዱስ አምጪ አሉኝ። እኔ ግን መጽሐፍ ቅዱስ የለኝም፣ ጥቅሶቹን የጻፍኳቸው በአእምሮዬ ስለማስታውሳቸው ነው አልኳቸው። ቁጣቸው ነደደና እሺ በአእምሮሽ ከሆነ ያሽው እሱንም እናጠፋዋለን አሉኝና በመሬት ላይ አስቀምጠው ጭንቅላቴን በእጃቸው በከስከሳቸው ባገኙት ነገር ሁሉ ይቀጠቅጡኝ ጀመር። ሌሎች በአካባቢው የነበሩ እስረኞች ሰቅጥጧቸው አዝነውልኝ ይጮኹ ነበር። ጭንቅላቴ ላይ ከፍተኛ ጉዳት አደረሱብኝ። የዛን ቀን ማታ በኃይለኛ ራስ ምታትና ሕመም ስሰቃይ አደርኩ። በዚህ ቢበቃ ጥሩ ነበር። በማግስቱ ጠዋት አንደኛው የወህኒ ቤት ጠባቂ እየተቆጣ መጣና ለብቻዬ ጎትቶ ከኮንቴነሩ ውስጥ አወጣኝ። እስኪ ደክመው ድረስ ደበደበኝና ለ5 ደቂቃ ያህል አረፍ እያለ በተደጋጋሚ አሰቃየኝ። በዚህ ሁሉ ጊዜ ጌታን እንድክድና ክጃለሁ ብዬ እንድፈርም ይጠይቀኝ ነበር። እኔ ግን በፍጹም አልክድም አልኩት። ቀጠለና ያንን ደብዳቤ የጻፍሽው በዚህ እጅሽ ነው አይደል አለና አሁን ደግሞ እጄና ጣቶቼ ላይ በተለያዩ መሳሪያዎች ጉዳት ያደርስብኝ ጀመር። ይህን ሲያደርግ በኃይል ይጮህ ነበር። እኔ ግን መልስ ከመስጠት ተቆጥቤ ዝም አልኩት። ለረጅም ሰዓት ቢደበድበኝም ፍንክች አልላልኩት። እሱ ግን እኔን ከመደብደቡ ብዛት የተነሳ ደክሞት ነበር። ሌሎች ጠባቂዎችን ጠራና ከፊቴ አውጣትና ወደዛ ውሰዱልኝ ብሎ አምባረቀባቸው። እኔ ተዝለፍልፌ እግሮቼም ተጎድተው ስለነበረ መራመድ አልችልም ነበር። ስለዚህ መሬት ለመሬት እየጎተቱ ወደዚያችው ኮንቴነር ውስጥ አስገብተውኝ እጆቼን በካቴና ለማሰር ሞከሩ። እጆቼ ግን በጣም አባብጠው ስለነበረ ካቴና ውስጥ ሊገቡ አልቻሉም። እግሮቼም ከዚያ ጊዜ ጀምሮ ለበርካታ ዓመታት መራመድ አልቻሉም። ዴንማርክ ሀገር ከመጣው በኋላ ነበር የዳንኩትና እንደገና መራመድ የጀመርኩት። በዚያች አሰቃቂ የኮንቴነር እስር ቤት ውስጥ ብቻ ለ2 ዓመት ከ6 ወራት ነበር የታሰርኩት። በመከራዬ ሁሉ ውስጥ ሳልፍ ፍጹም ሰላምና ደስታ ይሰማኝ ነበር። የእግዚአብሔር ጥበቃ ከኔ ጋር እንደሆነ ይታወቀኛል። የቅዱሳን ወንድሞቼና እህቶቼ ጸሎት በመንፈስ ቅዱስ አማካኝነት እንዳበረታኝ አምናለሁ። ኢየሱስ ክርስቶስ በመስቀል ላይ ተንጠልጥሎ ሳለ የሚሰቅሉትን ሰዎች የሚያደርጉትን አያውቁምና አባቶ ይቅር በላቸው እንዳለው እኔንም የጎዱኝ ሰዎች የሚያደርጉትን ቢያውቁ ኖሮ
ያንን ሁሉ አያደርጉብኝም ነበር ብዬ አምናለሁ። ፕሬዚደንት ኢሳያስ አፈወርቂን ጨምሮ የጎዱኝን ሰዎች ሁሉ ይቅር ብያቸዋለሁ። አገሬንና ሕዝቤን እወዳለሁ። ጸሎቴ ሁሉ አንድ ቀን ፕሬዝዳንት ኢሳያስ ከዚህ ክፉ ሥራው ተመልሶ በብዙ መቶዎች የሚቆጠሩ በየእስር ቤቱ ያሉ ሁሉም ክርስቲያኖች ነፃ ያወጣሉ ብዬ አምናለሁ። ኢየሱስ ክርስቶስ ሰዎችን ሁሉ የሚወድ መልካም አምላክ ነው። እርሱን የሚያምኑና የሚከተሉትም መልካም ሰዎችና ዜጎች ናቸው። ነገር ግን በኤርትራ ብቻ ሳይሆን በመላው ዓለም ክርስቲያኖች ለምን እንደሚጠሉና እንደሚታሰሩ አይገባኝም። መንፈሳዊ ጦርነት እንደሆነ ግን አውቃለሁ። የሚገርመው ነገር የደረሰብኝን መከራ የሰሙ በጣም ብዙዎች ጌታን ተቀብለው ድነዋል። እኔም ጌታ በመከራዬ ውስጥ በማለፌ የበለጠ ጠንካራ ክርስቲያን እንደሆን አድርጎኛል። ከኤርትራ የወጣሁበት መንገድ በራሱ የእግዚአብሔር ማዳን የተገለጠበት ተአምር ነው። የእስር ቤቱ ጠባቂዎች እስረኞች እዛው እስር ቤት ውስጥ እንዲሞቱ አይፈልጉም። እንደማይተርፉ ወይም ከዚህ በኋላ ጉዳት እንደማያመጡ ሲያረጋግጡ ይለቋቸዋል። እንግዲህ እኔን መራመድ ስለማልችል ከደረሱብኝ ድብደባዎችና ቁም ስቅሎች የተነሳ በጣም ተዳክሜ ሰውነቴም መንምኖ ስለነበር እዛው እስር ቤት ውስጥ እንዳልሞትባቸው ሲሉ ብቻ ለቀቁኝ። ጌታ ግን ይህን ምስክርነት እንድሰጣችሁ እስከ ዛሬ አኖረኝ። በወቅቱ ፓስፖርት ስለነበረኝ በኢሚግሬሽን ውስጥ የሚሰሩ አንዳንድ ሰዎችን ወደ ሱዳን ሄጄ እንድታከም እንዲተባበሩኝ ጠየቅኳቸው። ሂደቱ ቀላል አልነበረም። ለእግዚአብሔር ግን የሚሳነው ነገር የለምና የሱዳን መንግሥት ቪዛ ሰጥቶኝ በዚያ ምክንያት ከኤርትራ ወጥቼ በአሁኑ ወቅት በዴንማርክ እኖራለሁ። ነገር ግን በኤርትራውያን ክርስቲያኖች ላይ እየደረሰ ያለውን ግፍ በመላው ዓለም እየዞርኩ መፍትሄ እንዲያገኙ እጮህላቸዋለሁ። ፕሬዝዳንት ዶናልድ ትራምፕ ጋር በዋይት ሃውስ ተገኝቼ ሳደርግ ያያችሁትም ይህንኑ ነው። መጽሐፍ ቅዱስ በዕብራውያን ምዕራፍ 13 ቁጥር 3 ላይ ከእነርሱ ጋር እንደታሰረ ሆናችሁ እስረኞችን አስቡ፣ የተጨነቁትንም ራሳችሁ ደግሞ በሥጋ እንዳለ ሆናችሁ አስቡ ይላልና የክርስቶስ አካል እንደመሆናችን በመላው ዓለም ያላችሁ ክርስቲያኖች የአንድ አባት ልጆች ነንና አንድ ቤተሰብ ነንና እባካችሁ በኤርትራ መከራ እየተቀበሉ ላሉ ክርስቲያኖች አጥብቃችሁ ጸልዩላቸው። ለኤርትራ መንግስትም በተለይ ለፕሬዝዳንት ኢሳያስ አፈወርቂ አጥብቃችሁ ጸልዩለት። በኮሚዩኒዝም አመለካከት ሰይጣን አይኖቹን አሳውሮት ክርስቲያኖችን እያሳደደ ይገኛል። የኦርቶዶክሱ ፓትርያርክ አቡነ አንቶኒዮስ እንኳን መንግስትን በመቃወማቸው ምክንያት በቤታቸው በቁም እስር ቆይተው እንደ ኢትዮጵያውያን አቆጣጠር በ2014 ዓ.ም ነው ሕይወታቸው ያለፈው። እኔ ግን በቅርብ ጊዜ ውስጥ በአስመራ ጎዳናዎች ላይ ድምፃችንን ከፍ አድርገን የምንዘምርበት የነጻነትና የመንፈስ ቅዱስ የሪቫይቫል ጊዜ እንደሚመጣ ጽኑ እምነት አለኝ። ከሄለን ጋር ከተስማማችሁ ወንጌል ያሸንፋል እያላችሁ ኮሜንት አድርጉ። ቅዱሳን ሁላችሁ በመከራ ላሉ ወገኖች ልታደርጉላቸው የምትችሉት ትንሹ ነገር ምናልባትም ልታደርጉላቸው የምትችሉት ትልቁ ነገር ነው። እርሱም ስለ እነርሱ በእግዚአብሔር ፊት መጸለይ ነው። ጸሎት ታላቅ ኃይል አለውና በኤርትራም በመላው ዓለምም ላሉ ክርስቲያኖች ጸልዩላቸው። እህታችን ሄለን ብርሃነ በአሁኑ ወቅት ኑሮዋን በዴንማርክ ያደረገች ሲሆን ባገኘችው አጋጣሚ ሁሉ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጀምሮ እስከ ታላላቅ ጉባኤዎች ድረስ በመቅረብ በኤርትራ ምድር ክርስቲያኖች እየደረሰባቸው ያለውን መከራ ያስቆሙ ዘንድ ድምፃውን ማሰማቷን ቀጥላለች። እናንተም ይህን ምስክርነት ከወደዳችሁት ለብዙዎች ይደርስ ዘንድ ላይክ እና ሼር አድርጉት። ተጨማሪ ምስክርነቶች እንዲደርሷችሁ ሱፐርናቹራል ቻናልን ሰብስክራይብ አድርጉ። ጌታ አብዝቶ ይባርካችሁ።